አንድሬ ሳንቶስ አዲሱ የማንቸስተር ዩናይትድ ፈራሚ ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር እያደረገ ባለው ጥረት አንድሬ ሳንቶስን በ50 ሚሊዮን ፓውንድ ከቼልሲ ቤት አስፈርሟል። ፋብሪዚዮ ሮማኖ ባወጣው መረጃ መሰረት አንድሬ ሳንቶስ የሕክምና ምርመራውን በተሳካ ሁኔታ መጨረሱን ገልጿል። የመጨረሻ የሚቀረው ነገር ቢኖር የኮንትራት ስምምነት መፈራረምና በማንቸስተር ዩናይትድ በኩል ኦፊሻል የሆነ ማረጋገጫ መስጠት ብቻ ነው። የአንድሬ ሳንቶስን ዝውውር በተመለከተ በቼልሲና በማንቸስተር ዩናይትድ ደጋፊዎች በኩል ቅሬታ እየተነሳ ይገኛል። የቼልሲ ደጋፊዎች አንድሬ ሳንቶስ ከቼልሲ በመውጣቱ ደስተኛ አይደሉም። በሌላ በኩል ደግሞ የማንቸስተር ዩናይትድ ደጋፊዎች አንድሬ ሳንቶስ ወደ ኦልድ ትራፎርድ በመምጣቱ ደስተኛ አይደሉም። ለመሆኑ ማንቸስተር ዩናይትድ አንድሬ ሳንቶስን የፈለገበት ምክንያት ምንድነው የሚለውን ጉዳይ ስንመለከት የአንድሬ ሳንቶስ ቁጥራዊ መረጃዎች ማንቸስተር ዩናይትድ የሚፈልገውን ሁለት ወሳኝ መስፈርቶች እንደሚያሟላ ያሳያሉ። የመጀመሪያው መስፈርት ኤሊት የሆነ ዱዌል ዊነር ወይም ደግሞ የአንድ ለአንድ ፍልሚያዎችን አሸናፊ መሆኑ ነው። አንድሬ ሳንቶስ በአውሮፓ ከሚገኙ አማካዮች መካከል በቶፕ 2% ውስጥ የሚመደብ ሲሆን ኳስ ለመቀማት በሚደረግ ፍልሚያ እጅግ ቀልጣፋና ኳስ ይዞ የመውጣት ስኬቱ ከፍተኛ እንደሆነ ያሳያል። ሁለተኛው መስፈርት ፎርዋርድ ፓሲንግ አኪሬሲ ወይም ደግሞ ወደፊት የሚደረግ የኳስ ማቀበል ስኬቱ ነው። አንድሬ ሳንቶስ ኳስ ከመቀማት ባለፈ ወደፊት ቀጥተኛ የሆኑ ኳሶችን በማድረስ በቶፕ 1% ውስጥ ይገኛል። ይህም ማንቸስተር ዩናይትድ ከኋላ መስመር ወደ ማጥቃት መስመር በፍጥነት ለመቀየር የሚያስችለው ትልቅ አቅም እንደሆነ ይጠቁማል። የአንድሬ ሳንቶስን የጨዋታ እድገትና ፕሮፋይል በተመለከተ አንድሬ ሳንቶስ ፒውር ዲስትሮየር ወይም ፒውር ክሪኤተር ሳይሆን እንደ ዘመናዊ አማካዮች ወይም ደግሞ ሞደርን ሚድፊልደርስ የ6 ቁጥርና የ8 ቁጥር ሃይብሪድ ባህሪ ያለው የቡድኑን አጠቃላይ አቋም ከፍ የሚያደርግ አስ ዲስትሮየር ኤንድ ፕላይሜከር መሆን የሚችል ኮምፕሌት ኮኔክተር ነው ማለት ይቻላል። የአንድሬ ሳንቶስ ትልቁ ኳሊቲ ኳስ ከመቀበሉ በፊት ዙሪያውን በፍጥነት መቃኘቱ ወይም ደግሞ የስካኒንግ ችሎታው ነው። ኳስ በእግሩ ስር በገባች በሽርፍራፊ ሰከንዶች ውስጥ ቨርቲካሊ ወደፊት ወይም ደግሞ ሆሪዞንታሊ ወደ ጎን የሚሻገሩ መስመር ሰንጣቂ ኳሶችን ማቀበል ይችላል። ለዚህም ደግሞ በሴት አያቱ ግፊት በልጅነቱ ፉትሳል መጫወቱ፣ በጠባብ ቦታ ኳስን መከላከል እንዲሁም ኳስ ሳይነካ በሀፍተርን ወይም ደግሞ በግማሽ ዙር መዞር በከፍተኛ ጫና ውስጥ ሳይደናገጥ በቀላሉ ኳስ የማሳለፍ ብቃቱን ከፍ እንዳደረገው ይነገራል። አንድሬ ሳንቶስ ለብራዚሉ ቫስኮ ደጋማ ሲጫወት በ17 እና በ18 ዓመቱ የቡድኑ ትንሹ ጎል አስቆጣሪ በመሆን ቫስኮ ደጋማን ወደ መጀመሪያው ዲቪዞን ማሳደግ ችሏል። በተጨማሪም የብራዚልን የወጣቶች ብሔራዊ ቡድን በአምበልነት የመራ የሊደርሺፕ ኳሊቲ ያለው ተጫዋች ነው። አንድሬ ሳንቶስ ከቫስኮ ደጋማ ወደ ቼልሲ ከተዘዋወረ በኋላ በውሰት ወደ ፍራንሱ ሊግ 1 ክለብ ስትራስቡርግ በማቅናት ከጀርባ ሆኖ በጥልቅ አማካይነት ጨዋታን በመምራትና ዘግይቶ ወደ ተጋጣሚ ቡድን ሳጥን በመግባት በ32 ጨዋታዎች 10 ጎልና 3 አሲስት በማስመዝገብ አስደናቂ ብቃቱን ማሳየት ችሎ ነበር። በዚያን ጊዜ የውድድር ዓመቱ ምርጥ ወጣት ተጫዋቾች ምርጫ ላይ ከዲዜር ዱዌ በመቀጠል ሁለተኛው ምርጡ ተጫዋች ነበር። በማንቸስተር ዩናይትድ ቤት የአንድሬ ሳንቶስ የብሩኖ ፈርናንዴዝ እና የኮቢ ሜኑን ጥምረት ስንመለከት የሶስቱ አማካዮች ጥምረት የራሱ የሆነ ጥንካሬዎችና ስጋቶች አሉት። ከጥንካሬው ስንጀምር አንድሬ ሳንቶስ በደብል ፒቮት ለመጫወት ተስማሚ ፕሮፋይል ያለው ተጫዋች ነው። ለዚህም ደግሞ ሊያም ሮዚነር የቼልሲ አሰልጣኝ በነበረበት ወቅት ከሞይስ ካሲዶ ጋር እያጣመረ ሲያጫውተው ያሳየውን ፐርፎርማንስ ተመልክተናል። ስለዚህ አንድሬ ሳንቶስ እና ኮቢ ሜኑ ሁለቱም የ6 ቁጥርና 8 ቁጥር ሃይብሪድ ባህሪ ያላቸው አማካዮች ስለሆኑ በመሃል ሜዳው ላይ ጨዋታን በመቆጣጠር ጠንካራና ሚዛናዊ የሆነ ጥምረት ይፈጥራሉ ተብሎ ይገመታል። ይሄ ደግሞ ብሩኖ ፈርናንዴዝን ከጫና ነጻ በማድረግ ትኩረቱን የፈጠራ ወይም ደግሞ የክሪኤቲቪቲ ስራው ላይ እንዳደርግ ይረዳዋል። በተጨማሪም ኳስን ወደፊት በማሻገርና ላይን ብሬኪንግ ፓስ በማድረግ በኩል የሚስማማ ጥምረት ይኖራቸዋል ተብሎ ይጠበቃል። ከጥንካሬያቸው ባሻገር ሊኖሩ የሚችሉ ስጋቶችን በተመለከተ አንድሬ ሳንቶስም ሆነ ኮቢ ሜኑ ጨዋታዎችን ወደ ግራ የማዘንበል ልምድ ወይም ደግሞ ሌፍት ሳይድ ቢያዝ አላቸው። ይሄ ደግሞ የማንቸስተር ዩናይትድን አጫወት በተቃራኒ ቡድኖች በቀላሉ እንዲተነበይ ሊያደርገው ይችላል። ሌላኛው ስጋት አንድሬ ሳንቶስ እና ኮቢ ሜኑ በቁመት አጠር ያሉ ስለሆኑ በአየር ላይ የሚደረጉ ፍልሚያዎችን በማሸነፍ የተዋጣላቸው አይደሉም። ነገር ግን እንደ ማነጻጸሪያ የፒኤስጂን አማካዮች ቪቲኛ እና ጃኦ ኔቬሽን ስንመለከት ሁለቱም አጫጭር ቢሆኑ በተቃራኒ ቡድን ብልጫ ሲወሰድባቸው አይታይም። ስለዚህ የአንድሬ ሳንቶስ እና የኮቢ ሜኑ ቁመት ማጠር ትልቅ ስጋት ላይሆን ይችላል ማለት ነው። ሌላኛው ስጋት ገና ልጆች በመሆናቸውና በልምድ ማነስ ምክንያት በትልልቅ ጨዋታዎች ላይ ጫና ሊፈጥርባቸው ይችላል። ሀሳባችንን ስናጠቃልለው አንድሬ ሳንቶስ ለማንቸስተር ዩናይትድ አማካይ ክፍሉን መልሶ ለመገንባት በሚያደርገው ጥረት ውስጥ በጊዜ ሂደት ትልቅ ለውጥ የሚያመጣ ጥሩ ፈራሚ ነው ማለት ይቻላል።